ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ እያደረጋችሁና የደወል ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ ነኝ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የማርቲን ኦዴጋርድን ጉዳይ በዚህ ፕሮግራማችን ላይ እንመለከታለን። ተጫዋቹ ወደ ጥሩ ብቃቱ ተመልሷል። ለአርሰናል ደጋፊዎችም ጥሩ ዜና ይመስላል። ከዚህ በኋላ በዚህ ተጫዋች ምርጥ ብቃት ደግሞ አርሰናል ብዙ ጠቀሜታዎችን ያገኛል ተብሎ ነው የሚጠበቀውና የማርቲን ኦዴጋርድ ጥሩ ብቃት መመለስና ምናልባት ደግሞ ከዚህ በኋላ በዚህ ጥሩ ብቃቱ እንዴት ባለ መንገድ ሊቀጥል ይችላል የሚሉትን ጉዳዮች በዚህ ፕሮግራማችን ላይ የምንመለከት ይሆናል ማለት ነው። ተጫዋቹ እንግዲህ ባለፉት ሁለት የውድድር ዓመታት በተለይም 2023-24 እና 2024-25 በተለይ ኤክሰፕሽናል የሆነው የ2024-25 የውድድር ዘመን ነው። በዚህ የውድድር ዓመት ላይ ጥሩ ጊዜን አላሳለፈም በሚል በርካቶች ትችቶችን ሲያቀርቡበት ነበረ። ተጫዋቹ በተለይም ደግሞ አርሊ በሆነው ገና በመጀመሪያዎቹ ሳምንታት የውድድር ዘመን ከሀገሩ ኖርዌይ ጋር ሀገራዊ ግዳጅ ላይ ነበረ የብሔራዊ ቡድን ጨዋታ በማድረግ ላይ በወቅቱ እንደምታስታውሱት ተጫዋቹ ጉዳት አጋጠመው። የቁርጭምጭሚት ጉዳት ለሳምንታት በሜዳ ላይ አልነበረም። እሱ ልክ ወደ ሜዳ ሲመለስ ግን ያንን የምናውቀውን ማርቲን ኦዴጋርድ ሜዳ ላይ አልተመለከትንም። በፈጠራው ረገድ እንዲሁ ደግሞ በግብ ማስቆጠር ረገድ የቡድኑን የማጥቃት አቅም ከማገዝ አንጻር ማርቲን ኦዴጋርድ ጥሩ ጊዜን ሲያሳልፍ አልነበረም እና ብዙ የአርሰናል ደጋፊዎች ትችት ሲያቀርቡበት ኢቭን ሚዲያ ላይ የምንሰማቸው ነገሮች ተጫዋቹ ጥሩ ፐርፎርማንስ ባለማሳየቱ ምክንያት የሚቀርቡበት አይነት ትችቶች ነበሩ። ማርቲን ኦዴጋርድ ከጉዳቱ ጋር ተያይዞ ያ የጉዳቱ ራሱ ጫናው በራሱ የሚፈጥራቸው ጫናዎች ሊኖሩ እንደሚችሉ ማንሳት ያስፈልጋል። ምክንያቱም ተጫዋቾች ከጉዳት ያውም እንዲህ ካሉት ጉዳቶች ሲመለሱ ቀላል በሆነ መንገድ ፐርፎርም ሊያደርጉም ጭምር ብዙዎች ይጠብቁባቸዋል። ግን ያንን ነገር ደግሞ ለማሳየት ጥቂት ጊዜ ሊፈልጉ ይችላሉ እና ብዙዎቹ ይሄ ተጫዋች ቤንች መውረድ አለበት፣ ይሄ ተጫዋች ጥሩ ፐርፎርም እያደረገ አይደለም፣ እንዲሁ ደግሞ አምበልነቱን መቀማት አለበት እስከ ማለት ደረጃ ደርሰዋል። በእርግጥ ሚኬል አርቴታም ዲፌንድ ሲያደርገው ተመልክተናል። ከውድድር ዓመቱ መጀመር አስቀድሞ እንደዚህ አይነት ሀሳቦች ሲነሱ እኔ የምተማመንበት ተጫዋች ነው፣ እኔ ብቻም አይደለሁም፣ የቡድን አባላቱ ተጫዋቾቹ በአጠቃላይ በማርቲን ኦዴጋርድ ትልቅ እምነት አላቸው በሱ ብቃት የሚል ሀሳብ ነበረ አሰልጣኙ ሀሳቡን ሲናገር የነበረው። በእርግጥ በባለፈው ዓመት እርሱ ባልነበረባቸው ጨዋታዎች ላይ አርሰናል ምን ያክል ሲጎዳ እንደነበር ደግሞ ማስተዋል በጣም ተገቢ ነው። ምክንያቱም ማርቲን ኦዴጋርድን ይናፍቅ ነበር አርሰናል እሱ ባልነበረባቸው ጨዋታዎች ላይ። ማርቲን ኦዴጋርድ ሜዳ ላይ ፐርፎርም ባላደረገባቸው እሱ በተጎዳባቸው ሳምንታት አርሰናል በግብ ፈጠራው ረገድ በጣም ተዳክሞ ነበር የተመለከት ነው። ልክ ማርቲን ኦዴጋርድ ከጉዳት ሲመለስ ያንን የምናውቀውን አይነት ብቃቱን አላሳየንም። ኳሶችን አሲስት የሚያደርግ ተጫዋች አይደለም፣ ጎሎችን የሚያስቆጥር ተጫዋች አይደለም። የሜዳ ላይ ፐርፎርማንሱ ተዳክሞ ተመልክተናል። ነገር ግን ደግሞ ይሄኛው ለአንድ ዓመት ኤክሰፕሽናል ያየነው ነገር ስለሆነ ይህንን አንድ ዓመት ነጥለን ማየት ነው የሚጠበቅብን እንጂ ማርቲን ኦዴጋርድ ከ2021-22 የውድድር ዘመን ጀምሮ በነበረው ፐርፎርማንስ ቢለካ ሊጉ ላይ ከነበሩ ምርጥ አማካዮች መካከል አንዱ ተደርጎ ሊወሰድ ይችላል። በተለይ አርሰናል በተከታታይ 3 ዓመታት የፕሪሚየር ሊግ ዋንጫ ተፎካካሪ ሆኖ ሲቀርብ የዚህ ተጫዋች ሚና በጣም ከፍተኛ ነበር። አርሰናል ለዋንጫ ሲፎካከር የተመለከትነው በ2022-23 የውድድር ዘመን ነው። ከዛ በኋላ ለተከታታይ 2 የውድድር ዓመታትም በዋንጫው ላይ ሲፎካከር አይተናል። ነገር ግን ለዋንጫ ከተፎካከረበት አንድ የውድድር ዓመት ቀደም ብሎ የቻምፒየንስ ሊግ ቦታ ለማግኘት አርሰናል በሚፎካከርበት የ2021-22 የውድድር ዘመን እጅግ በጣም የሚያስገርም ጊዜን ነበር ያሳለፈው። ለምሳሌ ሙከራዎችን በማድረግ ሁለተኛ ደረጃ ላይ የተቀመጠ የአማካይ መስመር ተጫዋች ነው። ቻንሶችን ክሬት በማድረግ ወይም ደግሞ የግብ ዕድሎችን በመፍጠር አንደኛ ደረጃ ላይ የተቀመጠ ተጫዋች ነው። ፋይናል ሰርድ ላይ ሙሉ በሙሉ ፍጹም የሆኑ የተሳኩ ኳሶችን በማቀበል አንደኛ ደረጃ ላይ ተቀምጧል። እንዲሁም ደግሞ ሸርተቲዎችን በመውረድ ሁለተኛ ደረጃ ላይ ሲቀመጥ፣ እንዲሁ ደግሞ ፖዚሽኖችን በማሸነፍ በተለይ በሶስተኛው ማጥቃት ክፍል ላይ ኳሶችን በማሸነፍ አንደኛ ደረጃ ላይ ሊቀመጥ ይችላል ማርቲን ኦዴጋርድ። ይህን እንግዲህ ማውራችሁ በ2021-22 የውድድር ዘመን ማርቲን ኦዴጋርድ አርሰናል ላይ ቻምፒየንስ ሊግ ቦታ ለማግኘት በሚፎካከርበት ጊዜ የነበረውን ፐርፎርማንስ ነው። ከዛ ደግሞ
በቀጣዩ የውድድር ዓመት የነበረውን በጣም የሚያስገርመውን ፐርፎርማንሱን ደግሞ በማርቲን ኦዴጋርድ በኩል ተመልክተናል። በ2022-23 ማርቲን ኦዴጋርድ ሲያሳይ የነበሩትን ፐርፎርማንሶች ስንመለከት ለምሳሌ የግብ ዕድሎችን በመፍጠር አንደኛ ደረጃ ላይ የሚቀመጥ ተጫዋች ነው በአርሰናል። በአጠቃላይ በፕሪሚየር ሊጉ ካሉ አማካዮች ሶስተኛ ደረጃ ላይ ተቀምጧል። በኦፕን ፕሌይ ወይም ደግሞ በክፍት ጨዋታ የግብ ዕድሎችን በመፍጠር ከአርሰናል አንደኛ፣ ከአጠቃላይ ከፕሪሚየር ሊጉ ሁለተኛ ደረጃ ላይ መቀመጥ የቻለ ተጫዋች ነው። እንዲሁ ደግሞ ስሩ ፓሶችን ሰንጣቂ ኳሶችን በማቀበል በአርሰናል አንደኛ፣ እንዲሁ ደግሞ በፕሪሚየር ሊጉ አራተኛ ደረጃ ላይ ተቀምጧል። ፍጹም ቅጣት ምት ግብ ክልሎች ውስጥ ኳሶችን በማቀበል በአርሰናል አንደኛ፣ እንዲሁ ደግሞ በፕሪሚየር ሊጉ ሁለተኛ፣ እንዲሁ ደግሞ በፋይናል ሰርድ ላይ ወይም ደግሞ በሶስተኛው ማጥቃት ክፍል ላይ ኳሶችን በማቀበል ረገድ ደግሞ በአርሰናል በኩል አንደኛ፣ በፕሪሚየር ሊጉ ሶስተኛ ደረጃ ላይ መቀመጥ የቻለ ተጫዋች። ስለዚህ ማርቲን ኦዴጋርድ ቀላል የሚባል ቁጥሮችን ሲያስመዘግብ ያልነበረ ተጫዋች ነው። የሚያስመዘግባቸው ቁጥሮች በጣም የሚያስደነግጡና ምናልባትም ደግሞ ከአንድ የአማካይ መስመር ተጫዋች የማይጠበቁ በጣም የሚያስገርሙ ቁጥሮችን ሲያሳይ ነበር። በተለይ 2022-23 የውድድር ዘመን ላይ የነበረውን ማርቲን ኦዴጋርድ ለተመለከተ ተጫዋቹ በአርሰናል ምን ያክል ከፍተኛ ሚና እንደነበረው አርሰናል እስከ 30 ምናምነኛው ሳምንት ድረስ ፕሪሚየር ሊጉን ይመራ ነበረ። እንግዲህ ፕሪሚየር ሊጉን በዛ ሰዓት አርሰናል ሲመራ በእርግጥ የተጫዋቾች ጉዳት የነ ዊሊያም ሳሊባ ጉዳት፣ ከዛ በኋላ የፐርፎርማንስ መውረድ፣ እነዚህ ነገሮች ተደማምሮ በኋላ ላይ አርሰናል ዋንጫውን እንዳያገኝ ትልቅ እክል ፈጥረውበታል። ነገር ግን ደግሞ ማርቲን ኦዴጋርድን ስትመለከቱት በዛን የውድድር ዓመት 37 ጨዋታዎችን ተሰልፎ ተጫውቷል። አንድ ጨዋታ ብቻ ነው ያመለጠው። 3150 ደቂቃዎች ላይ ነው ተሰልፎ ሲጫወት የነበረው። 15 ጎሎችን ማስቆጠር ችሏል። ከዚህ በፊት በነበረኝ ፕሮግራም ላይም እንዳነሳሁት 15 ጎል ማስቆጠር አይደለም ለአማካይ ተጫዋች ፕሪሚየር ሊጉ ላይ ለአንድ የአጥቂ መስመር ተጫዋች እንኳን በጣም ከባድ ነው። 15 የፕሪሚየር ሊግ ጎሎችን ማስቆጠር ግን ማርቲን ኦዴጋርድ ይህንን አድርጓል። የሚገርመው እነዚህን ጎሎች ሲያስቆጠር ከሳጥን ውጭ የሚቆጠሩ ኳሶች በጣም ይበዙ ነበር። 7 ግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ይሄ ማለት እንግዲህ በአጠቃላይ በ22 ግቦች ላይ ቀጥተኛ ተሳትፎ ነበረው። እንዲሁ ደግሞ 84% ኳሶችን የማቀበል ስኬት የነበረው ተጫዋች ነው ማርቲን ኦዴጋርድ። ስለዚህ እያወራን የምንገኘው በሊጉ ከሚገኙ ምርጥ የአማካይ መስመር ተጫዋቾች መካከል አንዱ ስለሆነው ተጫዋች ነው። ከዚህ ባሻገር በዚህ የውድድር ዓመት ላይ ማርቲን ኦዴጋርድ በጣም ጥሩ ጊዜን ሲያሳልፍ እንደነበረም ጭምር አይተናል። ይህ በእንዲህ እንዳለ ለምሳሌ ኤክስፔክትድ ጎሉ በሁሉም ውድድሮች ላይ ብትመለከቱት 8.1 ነው። አሲስቶች ደግሞ በሁሉም ውድድሮች ላይ 7.9 ነው። እንዲሁ ደግሞ የተሳኩ ኳሶችን በማቀበል እንዲሁ ደግሞ ኪ የሆኑ ቁልፍ የሆኑ ኳሶችንም በማቀበል ረገድ በጣም የተሳካለት የሚባል ተጫዋች ነበር። ሌላው ደግሞ 2023-24 ላይም ማርቲን ኦዴጋርድን ብንመለከት በጣም አስገራሚ የሆኑ ብቃትን ሲያሳይ ነበር። በ2023-24 ለምሳሌ ወደ ሙከራነት የተቀየሩ አሲስቶችን በማድረግ አንደኛ ደረጃ ላይ ተቀምጧል። 72 ኳሶችን ለሹትነት አመቻችቶ ማቀበል የቻለ ተጫዋች ነው። አንደኛ ደረጃ ላይ ነው የተቀመጠው። እኔ ደግሞ ሰከንደሪ ሹት አሲስት የሚባሉ አሉ። ከአንድ ሙከራ በፊት የሚደረጉ ሰከንድ አሲስቶች 41 ሰከንድ አሲስቶችን በማስመዝገብ በዚህም አንደኛ ደረጃ ላይ ተቀምጧል። እንዲሁ ደግሞ የሹት ሲኩዌንስ የሚባል አለ። በዚህም ደግሞ ሶስተኛ ደረጃ ላይ የተቀመጠ ተጫዋች ነው። ከዚህ በተጨማሪ በእነዚህ ደረጃዎች እንኳን ተጫዋቹ ጥሩ ግልጋሎት ለአርሰናል ሲሰጥ እንደነበረ በደንብ እናስተውላለን እና ማርቲን ኦዴጋርድ በአርሰናል ቁልፍ ሚና የነበረው ተጫዋች ነው። ከተለያዩ የአማካይ መስመር ተጫዋቾች ጋር ተጣምሮ ሲጫወት እናስታውሳለን። ለምሳሌ በአርሰናል ከነ ግራኒት ዣካና ከነ ቶማስ ፓርቴ ጋር ተጫውቷል። ግራኒት ዣካና ቶማስ ፓርቴ ሞር መከላከሉን በማገዝ ረገድ የሚታወቁ ተጫዋቾች ናቸው። ከነዚህ ተጫዋቾች ጋር የነበረው ፐርፎርማንስ ይታወቃል። እንዲሁ ደግሞ ሌሎች ጨዋታዎችም ላይ ተጫዋቹን ተመልክተነዋል። በኋላ ደግሞ ከመጡት እንደነ ዴክላን ራይስ እንደነ ጆርጊኒዮ ከመሳሰሉ ተጫዋቾችም ጋር የሚያስገርም ፐርፎርማንስን ሜዳ ላይ ያሳይ የነበረ ተጫዋች ነው። ስለዚህ ለእኔ አንድ የውድድር ዓመት ላይ ማርቲን ኦዴጋርድ ጥሩ አልተጫወተም ወይ ደግሞ ብቃቱ ቀንሷል የሚሉ ነጥቦችን ማንሳት ምናልባት ያንን ፐርፎርማንሱ ዝቅ ያለባቸውን ምክንያቶች ፋክተሮች ሊኖሩ ይችላሉ። ግን ደግሞ ሙሉ በሙሉ ለአርሰናል እንደማያስፈልግ ተጫዋች አድርጎ ማንሳት ወይም ደግሞ ይሄ ተጫዋች በቃ
ቤንች መሆን አለበት፣ እንደዚህ መሆን አለበት የሚሉ ነጥቦችን ማንሳት በጣም አስቸጋሪ ሊሆን ይችላል። በአርሰናል የሱን ያክል ያለፉትን ዓመታት በጣም በቂ የሆኑ ድሎችን ሲፈጠር የነበረ ተጫዋች ማን ነው ብለን ብንል ምናልባት ልናነሳ የምንችለው ቡካዮ ሳካን ነው። በአርሰናል በጎልም በአሲስትም ረገድ ሊነሱ የሚችሉት። ከዛ በተጨማሪ ግን ማርቲን ኦዴጋርድ በአርሰናል የተዋጣለት ተጫዋች ስለመሆኑ በደንብ መናገር ይቻላል። አሁንም ዘንድሮም ቢሆን እንደተመለከታችሁት ተደጋጋሚ ጉዳቶች ሲያጋጥሙት ነበረ። በሊድስ ዩናይትድ ላይ የትከሻ ጉዳት አጋጥሞት ነበረ። በተመሳሳይ ደግሞ እንደዚሁ በኖቲንግሃም ፎረስቱም ጨዋታ ላይ የትከሻ ጉዳት አጋጥሞት ነበረ። ስለዚህ እነዚህ ተደጋጋሚ የሚባሉ ጉዳቶች የተጫዋቹን ፐርፎርማንስ ላይ ሊያሳድሩት የሚችሉት ተጽዕኖ ቀላል የሚባል አይደለም። ኢቭን በጣም የሚገርማችሁ ማርቲን ኦዴጋርድ በቴክኦን ሰክሰስ ማለት ተጫዋቾችን አንድ ለአንድ ሲያገኙ አታሎ በማለፍ እነዛን ተጫዋቾች ድሪብል በማድረግ ደግሞ በጣም የተሳካለት ተጫዋች ነው። 2022-23 ላይ አሁንም ልመልሳችሁ 2022-23 የውድድር ዘመን ላይ በቴክኦን ወይም ደግሞ ተጫዋቾችን አንድ ለአንድ በሚያገኝ ጊዜ ተጫዋቾችን አታሎ በማለፍ ማርቲን ኦዴጋርድ አንደኛ ደረጃ ላይ ይቀመጣል። 72.7% ኦልሞስት 73% ተጫዋቾችን አታሎ በማለፍ ማርቲን ኦዴጋርድ ቁጥር 1 ደረጃ ላይ የሚቀመጥ ተጫዋች ነው። ዮሪ ቲሊማንስ 70% በማስመዝገብ ሁለተኛ ደረጃ ላይ ተቀምጧል። ቪታሊ ያሌት፣ ጄምስ ሚልነር፣ ሮድሪጎ ቤንታንኩር፣ ቶማስ ፓርቴ፣ ኤብሬቺ ኤዜ፣ ሶሊ ማርች እስከ 8ኛ ያለውን ደረጃ ይዟል። በወቅቱ የማንቸስተር ዩናይትድ ተጫዋች የነበረው ማክቶመናይ፣ እነ ሮካ እንዲሁ ደግሞ እነ ማካሊስተር እያለ ደረጃቸውን እንመለከታለን። ነገር ግን የተጋጣሚ ተጫዋቾችን አንድ ለአንድ ሲያገኝ በማለፍ እነዛን ተጫዋቾች በማሸነፍ ማርቲን ኦዴጋርድ በዚህ ውድድር ዘመን እንኳን በጣም አስገራሚ ጊዜ ነበር ያሳለፈው። ስለዚህ ይህንን ፕራይሙን ደግሞ በደንብ ማሳየት የሚችል ተጫዋች ነው። የእሱን ትልቅ የሚባለውን ፐርፎርማንስ ሜዳ ላይ በደንብ ማሳየት የሚችል ተጫዋች ስለሆነ ለአርሰናል እንዴት ያንን ጥሩ ፐርፎርማንስ እንዲያመጣ መደረግ አለበት የሚለው ነገር ላይ ነው ትኩረት ማድረግ የተሻለ ሊሆን የሚችለው። በዚህ በአውሮፓ ቻምፒየንስ ሊግ ጨዋታ ላይ የማርቲን ኦዴጋርድ ምርጥ ብቃትን ተመልክተናል። 44 ኳሶችን የነካ፣ 2 ትልልቅ እድሎችን የፈጠረ፣ ቁልፍ ኳሶችን ሲያቀብል የነበረ፣ በሁለቱም ጎሎች ላይ አርሰናል ሁለቱም ጎሎች ሲያስቆጥር ትልቅ የሚባል ቀጥተኛ ተሳትፎ የነበረው አሲስትም የነበረው ተጫዋች ነው። ስለዚህ አሁን በተለይ እሱ ከቪክተር ዮኬሬስ ጋር ሊኖረው የሚችለው ጥምረት ይጠበቃል። ለቪክተር ዮኬሬስ ጥሩ የሚባሉ ዴሊቨሪዎችን ማድረግ የሚችል ከሆነ ቪክተር ዮኬሬስ እነዛን እድሎች በአግባቡ እንዲጠቀምባቸው ማድረግ የሚችል ከሆነ ማርቲን ኦዴጋርድ ለአርሰናል ብዙ ዴሊቨር ማድረግ የሚችላቸው ነገሮች መስጠት የሚችላቸው ነገሮች አሉ። በኒውካስሉ ጨዋታ ላይም እንዳያችሁት 18 ደቂቃዎችን ነው ሜዳ ላይ የተጫወተው ተቀይሮ ገብቶ ለማጋሌሽ ላስቆጠራት ጎል ከማዕዘን ምት ያቺን አሲስት ማድረግ ችሏል። ስለዚህ አሁን ጥሩ ማርቲን ኦዴጋርድ ተመልሷል። በእርግጥ በአንድ ጨዋታ በሁለት ጨዋታ ደግሞ ይሄ ልክ እሱን ይሄ እንዴት ነው የመካብ ወይ ደግሞ በአድናቆት የማንቆለጳጰስ ሳይሆን ጥሩ ፎርም ነው። ጥሩ ጀምሯል። ከጉዳት መልስ ከጉዳት የመጣ ተጫዋች ነው። ከጉዳት እንደመጣ ተጫዋች ግን ያሳያለው ፐርፎርማንስ በጣም የሚደነቅ ነው። የበፊቱን ማርቲን ኦዴጋርድ ደግሞ መልሶ የሚያመጣበት እድል በጣም ሰፊ ነው። ምክንያቱም 26 ዓመቱ ላይ ነው። እንዲህ ላሉ የአማካኝ መስመር ተጫዋቾች ፕራይም የሚባለው ታይማቸው ነው አሁን ማርቲን ኦዴጋርድ ያለበት እድሜ። ስለዚህ አሁን ባለበት ሰዓት ደግሞ ይህንን ፐርፎርማንሱን ይህንን ሞመንተሙን በደንብ የሚያስቀጥል ከሆነ የሚኬል አርቴታ የጨዋታ ሀሳቤ በፊት ዣካና ፓርቴን በነበሩበት ኦር ደግሞ ጆርጊኖም እያለ አሁን ደግሞ እነ ዴክላን ራይስ እነ ዙቢሜንዲ ባሉበት ሰዓት ላይ ትክክለኛው ሀሳብ ምንድን ነው? ከኋላ የእነ ዙቢሜንዲ መኖር ለማርቲን ኦዴጋርድ የበለጠ ነፃነት የሚሰጠው ነው። ስለዚህ ማርቲን ኦዴጋርድ የበለጠ ነፃነት ተሰምቶት 10 ቁጥር ቦታ ላይ በደንብ ፐርፎርም እንዲያደርግ ነው የሚጠበቀው እና እንደውም አርቴታ የማጥቃቱን ሂደት በደንብ ማሳለጥ የሚፈልግ ከሆነ ራይስን ወይ ዙቢሜንዲን በተለይ ራይስን ቤንች በማድረግ ኤዜንና ኦዴጋርድን ሁለቱን በአታኪንግ ሚድፊልደር ወይም በአጥቂ አማካይ ቦታ ላይ ሊያስጀምር ይችላል። ኦዴጋርድን በ8 ቁጥር ኤዜን በ10 ቁጥር ቦታ ላይ ሊያስጀምር ይችላል። እንዲሁ ደግሞ አሁን ለማርቲን ኦዴጋርድም ብቃቱን ፐርፎርማንሱን በፊት ወደ ነበረው መመለስ አማራጭ የሌለው ጉዳይ ነው። ምክንያቱም አሁን እዚህ ቦታ ላይ ተፎካካሪ ተጫዋቾች አሉ። ከአካዳሚ ኤታን ዋኔሪ መጣው እያለ ነው። ሌላ ደግሞ ድንቅ ፐርፎርማንስ ያለው ተጫዋች ኤብሬቺ ኤዜ ክለቡን ተቀላቅሏል። ስለዚህ ምርጥ ፐርፎርማንስ ማሳየት አሁን ለማርቲን ኦዴጋርድ ወሳኝ በሚባልበት ጊዜ ላይ ነው እና ደግሞ በባለፈውም እንደተናገርኩት የማርቲን ኦዴጋርድ ጥሩ መሆን ኦዴጋርድ ጥሩ ሆነ ማለት በተዘዋዋሪ በሌላ ቋንቋ ደግሞ አርሰናልም ጥሩ ሆነ ማለት ነው።
ኦዴጋርድ ጥሩ ፐርፎርም ካደረገ የግብ ዕድሎች ብዙ አሁን እንግዲህ አርሰናል የግብ ዕድሎችን አይፈጥርም፣ በኦፕን ፕሌይ የቆሙ ኳሶች ላይ ዲፔንድ ያደረገ ቡድን ነው የሚሉ አይነት ትችቶች ናቸው የሚነሱት። በደንብ ይህንን ዕድሎች ግን የሚፈጥር እለት ተጫዋች ደግሞ አርሰናል ካለው እነ ኦዴጋርድ፣ እነ ኤብሬቼዜ፣ እነ ታዋኔሪ፣ እነ ዴክላን ራይስ በደንብ ዕድሎችን የሚፈጥሩ ከሆነ የአርሰናል ተጫዋቾች የጎል ማስቆጠር ችግር የለባቸውም። ዮኬሬስም፣ ቡካዮ ሳካም፣ ማርቲኔሊም ትሮሳርድም ግቦችን ሲያስቆጥሩ እናያለን። በዛ ላይ የአርሰናል የጎል ማስቆጠር በርደን ለተከላካይ መስመር ተጫዋቾችም የተሰጠ ነው። ሁሉም ዘንድሮ ጎል ሲያስቆጠር እያየን ነው። አምናም ካቻምናም ካላፊዮሪም፣ ቲምበርም፣ ማጋሌሽም፣ ዙብሜንዲም ሁሉ ጎሎችን ያስቆጥራሉ። ስለዚህ በዚህ ቡድን ውስጥ ማርቲን ኦዴጋርድ በዚህ ፐርፎርማንሱ የሚቀጥል ከሆነ ሌላ ደግሞ አስገራሚ ጊዜን ሲያሳልፍ ልንመለከተው እንችላለን። አርሰናል በነገው ዕለት ዌስት ሃምን ይገጥማል። ሌላው ደግሞ የማርቲን ኦዴጋርድ ፐርፎርማንስ የሚጠበቅበት ነው። የእነዚህን ሁለት ጨዋታዎች የማርቲን ኦዴጋርድን ፐርፎርማንስ እንዴት ተመለከታችሁት? ሀሳቦቻችሁን ጻፉልን። የአስተያየት መስጫው ለእናንተ ክፍት ነው።